ዩናይትዶች በጥብቅ ሲፈልጉት የነበረው የማድሪዱ ቱዋሜኒ እንግዲህ ማድሪድ ቤት እስከ 2031 የሚያቆየውን ውል እንዳራዘመ ትላንትና ፋብሪዞ አሳውቋል። የኤደርሰን ዝውውር በሜዲካል ምክንያት ጥርጣሬ ውስጥ ገብቷል። ዩናይትዶች አሁን ላይ ሌላ ሁለተኛ ሜዲካል ምርመራ ለማድረግ እንግዲህ ኤደርሰን ማንቸስተር እንደተገኘ ተሰምቷል። ትናንትና ሳንቶስን እንደሚያስፈርሙ ያረጋገጡት ዩናይትዶች በኤደርሰንና በሳንቶስ ብቻ እንደማያቆሙ ሌላ ሶስተኛ የመሃል ሜዳ ተጫዋች እንደሚያስፈርሙ ዘ አትሌቲክስ ዘግቧል። እንደ ሶስተኛ የመሃል ሜዳ ተጫዋች አማራጮች እንግዲህ አሌክስ ስኮት እና ማኑ ኮኑ እንግዲህ የመጀመሪያ ምርጫ ላይ ተቀምጠዋል። በመሃል ሜዳው ምክንያት ነው የሉዊስ ዎርድ ዝውውር የዘገየው ሲል እንግዲህ ስካይ ስፖርትም አስነብቧል። ወደ ዓለም ዋንጫ ያልተጓዙ ተጫዋቾችና ማይክል ካሪክ እንግዲህ ወደ ካሪንግተን ተመልሰው ትሬዲንግ ማድረግ ጀምረዋል። እነዚህንና ዩናይትድ ስለተመለከቱ አዳዲስ መረጃዎች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ትላንትና እንግዲህ ዩናይትዶች አንድሬ ሳንቶስን እንደሚያስፈርሙ ከተረጋገጠ በኋላ ዘግየት ብሎ ወይ ደግሞ ትንሽ ሰዓታትን ቆይቶ የተሰማው ነገር ቱዋሜኒ በማድሪድ ቤት እንደሚቆይ መረጋገጡ ነው። እስከ 2031 የሚያቆየውን አዲስ ውል አስፈርመውታል። እንግዲህ ደሞዝም ጭማሪ አድርገውለት ነው ይህንን ውል ማስፈረም የቻሉትና ጆዜ ሞሪኖ ናቸው ተጫዋቹ እንዲቆይ ያደረጉት። መጀመሪያም ጥርጣሬ ነበርን፣ ሞሪኖ ተጫዋቹን ይፈልጉታል አይፈልጉትም የሚለው ነገር ጥርጣሬ እንደነበር ሁላችንም እናውቃለን። ቱዋሜኒም ጥያቄ ሲጠይቅ እንደነበረ እንግዲህ ደጋግመን የሰማነው ዜና ነው። በማድሪድ ቤት ያለው ሚና የሚቀየር ከሆነ ወይም ደግሞ የጨዋታ ማነስ የሚገጥመው ከሆነ ማድሪድ እንደሚለቅ ሲናገር ነበረ። ጆዜ ሞሪኖ ዋነኛ ተጫዋች አድርገው እንደሚያስቡት ከነገሩት በኋላ ነው እንግዲህ ይህንን ውሳኔ ወሰኑ። ስለዚህ የቱዋሜኒ ጉዳይ እህል ውሃ ሆኗል። ስለዚህ ዩናይትዶች ሁሉንም የሚባል የሜን ታርጌታቸውን አጥተዋል። አንደርሰን ወደ ሲቲ ተዘዋውሯል። እነ ቶናሊ ወደ ቶተንሃም ሄደዋል። ቱዋሜኒ በማድሪድ ቤት ቆይቷል እና አሁን ቶፕ ሊስት ላይ የነበሩ ተጫዋቾች በሙላ ዩናይትድ ለካስሜሮ ተተኪያ ብሎ ያሰባቸው ሁሉንም አጥቷል ማለት እንችላለን እና በሁለተኛ እርከን ላይ ያሉትም ተጫዋቾች እንግዲህ ያሰብናቸው ተጫዋቾች አይደለም ያመጣው። ኤደርሰን ብዙ ያልታሰበለት ተጫዋች ነው። ሳንቶስም ስንመለከተው ይሄን ያልታሰበለት ተጫዋች እንዳልሆነ ያስታውቃልና አሁን ዩናይትዶች ሶስተኛ ሚድፊልደር እንደሚያስፈርሙ እንግዲህ ዘ አትሌቲክስ አስነብበዋል። ካላቸው በጀትም አንፃር ዩናይትድ ቀደም ብሎ እንግዲህ የዝውውር መስኮቱ ከመከፈቱ በፊት በጀቶችን ከፋፍሎ እንዳስቀመጡ ፋብሪዞም ሆነ ዶቪድ ኦርንስቴን ነገር አስነብበው ነበርና 150 ሚሊዮን ያክል ለመሃል ሜዳው በጀት አደርጋሉ። 80 ሚሊዮኑ ካስሜሮ የሚተካ 40 ሚሊዮኑ ደግሞ ለኡጋርቴ የሚተካ ከዛ ቀሪው ደግሞ ዩናይትዶች ለስኳድ የሚሆን አንድ የመሃል ሜዳ ተጫዋች ያስፈርማሉ ሲባል ነበርና 80 ሚሊዮን ፓውንድ እስካሁን ድረስ ያወጣበት ምንም አይነት ተጫዋች የለም። ሁለቱንም ዝውውር ስንመለከት የሳንቶስ 50 ሚሊዮን ብለን መጥቀስ እንችላለን። 48 እንኳን ቢሆን የኤደርሰንም ዝውውር ስንመለከተው 38 ሚሊዮን ነው። ኦልሞስት ወደ 80 ምናምን የሚጠጋጋ ሚሊዮን ፓውንዶችን በሁለቱ ተጫዋቾች ነው ያወጡት። ስለዚህ ቀሪ ገንዘብ አላችሁ። ከዚህ በኋላ ሶስተኛ ተጫዋች እንደሚያስፈርሙ እንግዲህ ይሄን ነገር አያይዘው ይዞት ወጥቷልና ሶስተኛው ተጫዋች ማን ሊሆን ይችላል? ዩናይትዶች አሁን በእነዚህ ሁለት ተጫዋቾች ብቻ መተማመን አይችሉም። የኤደርሰን ዝውውር አሁን ትንሽ አጠራጣሪ ውስጥ ገብቷል። የሜዲካሉ ነገር ዩናይትዶች እርግጠኛ እየሆኑበት አይደለም እና ዝውውሩን ለመጨረስ ሁለተኛ ሜዲካሉን ካረገ በኋላ ነው ከአታላንታ ጋር ክቡሩን ለመጨረስ ያሰቡትና የኤደርሰን የሁለተኛ የሜዲካል ነገር ምን ይሆናል ውጤቱ ነው የሚወስነው ብዬ አስባለሁና ትንሽ አጠራጣሪ ሆኗል። ያለመሳካት እድልም እንዳለው ነው እንግዲህ እየተዘገበ የሚገኘውና ዩናይትዶች ኤደርሰንን ካጡ ደግሞ ትልቅ ነገር ውስጥ የሚገቡ ይመስለኛል። ቢያንስ ከሳንቶስ ኤደርሰን እንደሚሻል እናውቃለን። ካለው ሜጅ አንፃር ካለው ልምድ አንፃር ከቆይታውም አንፃር ኤደርሰን ከሳንቶስ ይሻላል ብለን በድፍረት ማውራት የምንችለው ነገር ነውና አሁን የሱ የሜዲካል ነገር አጠራጣሪ ሆኗል። አሁን ላይ ማንቸስተር እንደሚገኝ ነው እየተነገረ የሚገኘውና እሱ የሜዲካል ውጤት ዩናይትዶች እንዲያስፈርሙት ወይም እንዳያስፈርሙትም ሊያደርጉት ይችላሉ ብዬ አስባለሁና ምን እንደሆነ ግልጽ አይደለም። እሱ ጉዳይ ሜዲካል ምርመራው ይፋው ሲደረግ በደንብ እናወራበታለን። ግን ዩናይትዶች በሁለቱ የመሃል ሜዳ ስፍራ ብቻ እንደማይቆዩና እንደማይዘልቁ ማወቃችን አንድ ነገር ነው። ሶስተኛው ተጫዋች ማን ነው የሚለው ነገር ግን ሁላችንም ውስጥ ያለ ነገር ነው። ቢያንስ የምንተማመንበት አንድ የመሃል ሜዳ ተጫዋች ሊያስፈርሙ ይገባል ባይ ነኝ። አሁን ትልቅ የሚባል ስታር የማግኘት እድላችን በጣም ጠባብ ነው። ገበያው ላይ እንደዚህ አይነት ተጫዋችም የለም እና ዩናይትድ ቀደም ብሎ ሲንቀሳቀስ ነበረ፣ ግን ከሁሉም ዘገየ ማለት እንችላለን። ከፍተኛ ገንዘብ ያወጡ ክለቦች ከትላልቅ ተጫዋቾችን ወስደዋል። ዩናይትዶች ጥንቃቄ ያለው ኬር ነው እየሄዱ ያሉት፣ ግን ጥንቃቄያቸው ዋጋ ሊያስከፍላቸውም ይችላል ወይ ደግሞ ጥሩ ሊሆንባቸው የሚችልበት አጋጣሚ አለ ብዬ አስባለሁና አሁን አይኒሶች ካስፈረሟቸው ተጫዋቾች ስንመለከት ሁሉም ተሳክቶላቸዋል ብለን በድፍረት ማውራት እንችላለን። ዶርጉ የመጀመሪያ ፈራሚያቸው ነው። ከዛ በኋላ እነ ኩኛ፣ እነ ሴስኮ፣ እነ ምቦሞ፣ ሴኒ ላመንስንም ብንል ምንም ጥያቄ የሌለው ነገር ነው። እነዚህ በዩናይትድ ምርጥ
ፈራሚዎች ናቸው። እስካሁን ድረስ ዩናይትድ ካስፈረማቸው በቅርብ ጊዜያት በኋላ እንግዲህ ምንም የሳተ ተጫዋች ያለ አይመስለኝም እና ሁሉም በተገቢ መልኩ ያገለገላቸው ነው። ሁሉም የተጋነነ አይነት ክፍያ የላቸውም። ጥሩ የሚባል የዝውውር ገንዘብ የወጣባቸው ተጫዋቾች ናቸው። ምናልባት ሴስኮ ነው ከፍተኛ የሚባል የዝውውር ገንዘብ ያወጡበት ፕላስ እሱንም ከእድሜውም አንፃር ወደፊትም ብዙ እንገለገልበታለን ብለው ስላሰቡት ነው ያንን ገንዘብ ያወጡትና እነ ማቲያስ ፈርናንዴዝ ላይ ተመሳሳይ አይነት ገንዘብ ለማውጣት ፍላጎት ነበራቸው። ቶተንሃም ከፍተኛ ገንዘብ ለመክፈል መፈለጉ ፕላስ ደግሞ የተጫዋቹን ደሞዝ ከፍተኛ ማረጉ ምርጫውን ወደ ቶተንሃም እንዲያረግ አድርጎታልና ዩናይትዶች ለተጫዋቹ ከፍተኛ የዝውውር ገንዘብ ሊከፍሉ ይችላሉ። ደሞዝ ላይ ግን እንደዛ ሊያደርጉ አይችሉም። የቱዋሜኒን ጉዳይ ምናልባት ለመቀነስ ግዴታ ሊሆንበት የሚችልበት አጋጣሚ እንዳለ እንግዲህ ደጋግመን ስናወራ ነበርና ቱዋሜኒ የመቀነስ እድል አይኖረውም ስል ነበር። ኦልሬዲ ቱዋሜኒ የማድሪድ ተጫዋች መሆኑን አረጋግጧልና አሁን ሶስተኛው ተጫዋች አሌክስ ስኮት እንግዲህ አሁንም ከዩናይትድ ጋር እንግዲህ ስሙ የተያያዘ ነው። እሱ ላይ በደንብ ይገፋሉ የተባለ የሚገኘው ተጫዋች አሌክስ ስኮት ነው። ግን በርነማውዝ በጣም ግልጽ አድርጎ ተናግሯል። ተጫዋቹ እንደማይሸጥ ደጋግሞ የተናገረው ነገር ነውና ዩናይትዶች አሁን ላይ እንዴት ገፍተው ሊሄዱ እንደሚችሉ ግልጽ አይመስለኝም። ተጫዋቹ እንደማይሸጥ ከተነገራቸው የባሊባን አይነት ነገር ነው። ባለፈው ዓመት ከብራይተን ጋር ያደረጉትን ንግግር አይነት መድገም ይመስለኛልና ሌሎች ተጫዋቾች ላይ ፎከስ ቢያደርጉ በጣም የተሻለ ነው። ምክንያቱም አሁንም ቢሆን ሲቲ ሌላ አንድ ተጫዋች ይፈልጋል። አርሰናልም እየፈለገ ነው ተጫዋች ምንም እንኳን ብሩኖ ጊማሬዥን የማግኘት እድሉ አሁን ላይ ሰፍቶ ቢመጣም ሌሎች ተጫዋቾችንም መመልከቱ የማይቀር ነገር ይመስላልና ትላልቅ ክለቦችም ይፈልጋሉ። ቼልሲም የመሃል ሜዳ እያደነ ይገኛል። ሊቨርፑልም በተመሳሳይ መልኩና ተፎካክሮ ሊያገኛቸው የሚችሉ ወይ ደግሞ ክለቦቻቸው ሊለቋቸው የሚችሉ ተጫዋቾችን መመልከቱ ለኔ የተሻለ ነው። አሌክስ ስኮት ከነ ኮይሜኑ ወይ ደግሞ ከነ ሳንቶስ ለይቼ አላየውም። ተመሳሳይ ኤጅ ላይ ያለ ተጫዋች ነውና ሀያዎቹ መጀመሪያ ላይ ያሉ ተጫዋቾች በእነሱ ብቻ ቲምን ቢውልድ ለማድረግ በጣም ትልቅ ሪስክ እንደሆነ እኔ ይሰማኛልና ቢያንስ ኤደርሰን ነው ከሁለቱም የተሻለ ኤጅ ለሚገኘውና አሌክስ ስኮትን እኔ የምመርጠው ተጫዋች አይደለም። ምናልባት አሁን ለዩናይትድ ጋር ስሙ የተያዘ የሚገኘው ማኑ ኮኑ ነው። እሱ ደግሞ በሮማ አሪፍ ታይምን እያሳለፈ ይገኛል። አሁን በዓለም ዋንጫውም እንግዲህ በፈረንሳይ ብሔራዊ ቡድን ባለፈው የቋሚነት ጨዋታን ጀምሮ ነበር። ቱዋሜኒ የተወሰነ ለ4 ቀን ጉዳት ገጥሞት እንግዲህ በሱ ነበር የጥሎ ማለፍ ጨዋታውን መጫወት የቻሉትና ቱዋሜኒን ሲያጡ ፈረንሳዮች ቅድሚያ የሚሰጡት ተጫዋች ከሆነ ማኑ ኮኑ ለኔ የተሻለ ነው። ኤጁንም ስንመለከተው 25 ነው። ሮማም ይለቀዋል ተገቢ የሆነ የዝውውር ሂሳብ ከቀረበለት እየተባለ የሚገኘው በይሳት እንግዲህ እሱ ነውና አሁን እሱ የሚፈልጉ ተጫዋቾች አርሰናል አለበት፣ ሲቲ፣ ሊቨርፑል፣ ቼልሲ አሁን ዩናይትድ ገብቶበታልና የፕሪሚየር ሊግ ቲሞች በደንብ እንግዲህ የሚፈልጉት ተጫዋች ሆኗል። ከሁሉም እንግዲህ በተሻለ መልኩ በቋሚነትም ሊጫወትበት የሚችለው ዩናይትድ ነው። የቋሚነት ስፍራ በቀላሉ ሊያገኙበት የሚችሉበት የመሃል ሜዳ ስፍራ እንግዲህ የትኞቹም ተጫዋች ዩናይትድ ነው ብዬ አስባለሁ። የገንዘብ ጉዳይ ችግር ካልሆነባቸውና ዩናይትድ 50 ሚሊዮን የመክፈል አሁን እቅዳለሁ ብዬ አስባለሁ። ከበጀቱም አንፃር ስንመለከተው ያስቀመጠው በጀት እንግዲህ 150 ሚሊዮን ብሎ ካስቀመጠ 150 ሚሊዮን እንግዲህ በሁለት ተጫዋቾች አልሞላም። 50 ሚሊዮን ለማኑ ኮኑ እንኳን ቢከፍል ትርፍ የሚያገኝበት ዝውውር ነው የሚሆነውና ምናልባት ትንሽ የሴፍ የሆነ ነገር ሊሰጠን የሚችለው የተወሰነ የመሃል ሜዳ መረጋጋት ሊሰጠን የሚችለው ከእድሜም ከልምድም አንፃር ማኑ ኮኑ ይመስለኛል። በትላልቅ ክለቦች የተመለከቱን ተጫዋች አይደለም። በሮማ በውሰት መጥቶ ነው ወደ ቋሚ ውል የተለወጠለትና ምናልባት እሱኛው ብቻ ነው ተስፋ ሊሰጠን የሚችለው እንጂ አሁን ላይ ምንም ገበያ ላይ እንመለከታቸው የምንችላቸው ተጫዋቾች የለውም። እነ ቡዋዲን ዩናይትድ ተያይዟል ብለው ሲሰሙ ነበር፣ ግን እንደ ሶስተኛ አማራጭ የያዙ ተጫዋቾች አይደለም። ስለዚህ እሱንም ዝውውር የምንሰማበት አይደለምና የአሌክስ ስኮትም ዝውውር የመሳካት እድሉ ጠባብ ስለሆነ ከነዚህ ከሁለት ተጫዋቾች የትኛውን ያስፈርማሉ ዩናይትዶች ወይስ ደግሞ ከነዚህ ተጫዋቾች ልክ እንደ አንድሬ ሳንቶስ ድንገተኛ የመጣ ተጫዋች ልንሰማበት የምንችልበት አጋጣሚ አለ ወይ ደግሞ ያስቀመጡት ባሊባ የመምጣት እድል ሊኖሩ ይችላል ብዬ አስባለሁና ምናልባት ባሊባ እንደውም ከሁለቱም ለኔ የተሻለው ተጫዋች ነው። ከአንድሬ ሳንቶስም ሆነ ከኤደርሰን ቢያንስ የማውቀው ተጫዋች ነው። በፕሪሚየር ሊግ ላይ ልምድ አለው። ምንም እንኳን አንድ አመት መጥፎ ቢሆንም ከሁለቱም ለኔ የተሻለው ባሊባ ነው ብዬ በድፍረት መናገር እንችላለን። ከሁለቱ ይልቅ በባሊባ እምነት አለኝ። ግን ባሊባን የማስፈረም ፍላጎት ያላቸው አይመስልም። ብራይተንም እንግዲህ ዋጋውን አሁንም ከፍ እናደረገው ነው። 75 ሚሊዮን ፓውንዶች ነው እየተባለ የሚገኘው። ዩናይትድ 60 ነው ማውጣት የሚፈልገው በእሱ ላይና የቀሩትን የዝውውር ገንዘቦች ምናልባት ባሊባ ላይ ወይ ደግሞ ሌሎች ተጫዋቾች ላይ የምንሰማበት ይመስለኛልና ቢያንስ አንድ የመሃል ሜዳ ተጫዋች ተጨማሪ ሊያስፈርሙ እንደሆነ መስማታችን ትንሽ ተስፋ ይሰጠናል ብዬ አስባለሁና የመሃል ሜዳ ጉዳይ ላይ እንግዲህ እስቲ በደንብ እንሰማዋለን። አዳዲስ ሲሞች ሲነሱ ደግሞ ሌላው እንግዲህ ዩናይትዶች በመሃል ሜዳ ብቻ እንደማያቆሙ እናውቃለን። ግራ መስመር አጥቂ ለማስፈረም ይሞክራሉ። ፕላስ ደግሞ ለሉክሾ ተተኪ የሚሆን በግራው በኩል የተከላካይ ስፍራም የነ ሉዊስ ሆል ዝውውርም አለና ደጋግሞ ሲነሳ የነበረ ስም ነው። ዩናይትዶች ቶፕ ተጫዋቻቸው ነው ለሉክሾ ተተኪ ብለው የሚያስቡት ተጫዋች እሱ እንደሆነ እናውቃለንና
ከኒካስል ጋር ወይ ደግሞ ከተጫዋቹ ጋር ግንኙነት ለመፍጠር እንግዲህ የመሃል ሜዳ ችግራቸውን ከፈቱ በኋላ ነው ወደ ሉዊስ ሆል የሚሄዱት ብሏል። እንግዲህ የስካይ ስፖርት አሁን ላይ እናስነበበው ከሆነና ዩናይትዶች ባለፈው ዓመት ሲያደርጉት የነበረውን ነገር አሁንም ተመሳሳይ ሲያደርጉ የነበሩት መጀመሪያ ኩኛን ጨረሱ፣ ከዛ በኋላ በሞን ጨረሱ። በሞን ያን ሁሉ ጊዜ ሲፈጁበት የትኛውንም ተጫዋች እያናገሩ አልነበረም። በሞ ላይ ብቻ ነበር ፎከስ ያደርጉት። ከዛ ሴስኮ መጣ፣ ሴስኮን ጨረሱ፣ በረኛው ላይ መጡና አሁንም ቢሆን የመሃል ሜዳ ችግራቸውን ከፈቱ በኋላ ምናልባት የአጥቂ መስመሩን የተከላካይ መስመሩ የምንሰማበት አጋጣሚ ይኖራል። ሰመርቬል ከዌስትሃም አብረው ሲያናገሩ እንደነበር እናውቃለን። ከማቲያስ ፈርናንዴዝ ጋር ያው አንድ አይነት የክለብ ውስጥ ያሉ ተጫዋቾች ስለነበርን ሲያዋሩ የነበሩት ግን የማርከስ ራሽፎርድ ጉዳይ አጠራጣሪ ስለሆነ የሰመርቬልም ጉዳይ አንድ ላይ ሆኗል። ግን አሁን ላይ ሉዊስ ሆል እንግዲህ የመሃል ሜዳው ችግራችንን ከፈታን በኋላ የምንሰማው ስም ይሆናል ተብሎ ይጠበቃልና ሌላኛው ወደ ካሪንግተን ተመልሷል ዩናይትዶች። ማይክል ካሪክ እና ሌሎች ወደ ዓለም ዋንጫው ያልተጓዙ ተጫዋቾች እነ ቤንጃሚን ሴስኮ፣ ሃሪ ማጓየር፣ ሜሰን ማውንት እና ብራያን ምቤሞ እነዚህ ትሬኒንግ ያደርጋሉ። ሌሎችም ከረፍት በኋላ ይቀላቀላቸዋል። አዳዲሶቹ ተጫዋች እነ ሳንቶስም ይቀላቀላሉ ተብሎ ይጠበቃል። ኤደርሰን ከሜዲካል ምርመራውን ካለፈና የዩናይትድ ተጫዋች ከሆነ ከረፍት በኋላ ይመለሳል ተብሎ ይጠበቃል። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።